እንግዲህ አምራን ልትዋረድ ነው አቶ ቤሉን። ምክንያቱም የሚከታተላት ሰው እየጠበቃ ነው ማለት ነው። ምክንያቱም ከኤርሚ ጋር ትገናኛለች አትገናኝም የሚለውን ምክንያቱም ዳጊ በጣም አሳዝኖኛል። እውነት ለመናገር አባቱም እስር ቤት ድጋሚ ገብቷል ማለት ነው። እሱም ደግሞ ባላጠፋው ስራ እንግዲህ አምራን ጭብርብርብር አድርጋ የራሷን ጥፋት ወደ ዳጊ አስተላልፋለች። አቶ ሌኩንም ደግሞ እሱ በጣም ጥሩ ሰው ነው፣ ዳጊ እንደዚህ አያደርግም እያለ እየጮኸለት ይገኛል ማለት ነው። እቺ አረመኔ ማለት ነው። አምራንን ደግሞ ልትበቀላት ነው ወይዘሮ ዝናሽ ማለት ነው። ሀንዬን አብረሽ ወይም ሀና ወይም ደግሞ ናሆሜን ማለት ነው። ናሆሜ ላይ እንግዲህ በጣም ከባድ ችግር እየተፈጠረ ይገኛል ማለት ነው። በዚህ ሰዓት ላይ እንግዲህ እንደዚህ እያደረገች ያለችው አምራን ናት። ናሆም የሚያውቀው ታሪክ የለም እርጉዝ እንደሆነች፣ ግን መልሶ ድጋሚ ሽማግሌ ልኮ ሊያገባት ነበረ። ግን ይህ ሽምግልና እንዲቆም ተነግሯታል። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት እንግዲህ ናሆሜን ነው ማለት ነው። ናሆምና ናሆሜን አብረው አንድ ቢሮ ውስጥ አቶ ሊኩን ቢሮ ውስጥ እየሰሩ ነበረ። እሱም ደግሞ የአባቱን አሁን ላይ ግን በአምራን ምክንያት ተጣልተው ናሆሜን ደግሞ ወይዘሮ ዝናሽ ቤቷም ሄዳ እንደዚሁም ደግሞ መኪና ውስጥ አምጥታ እየለመነቻት ነበር ማለት ነው። ስትለምናት የነበረው ምንድን ነው? ከናሆም ጋር አንድ ላይ እንድትቀራረቢ በፊት ላይ አር የነካው እንጨት ነበር የምታረጋት ማለት ነው። እሱን ረስታ እንግዲህ አሁን ላይ እነሱ ሁለቱ እንዲገናኙ እነሱ ሁለቱ አንድ ላይ እንዲሰሩ አንድ ላይ እንዲሆኑ እንግዲህ ቃል ገብታ እንትን ብላለች ማለት ነው። ናሆሜም ደግሞ እንደዛ ቆሽሼ እንደዛ እንትን ብዬ በድጋሚ ጭቃ ልገባ ነው ወይ? እንደዛ ስታንቋሽሽኝ የነበርሽ ሴትዮ አሁን ምን ተገኘ? ወይዘሮ ዝናሽ እያለ እሷን ፎክራ ሰርባ አንቋሻ ትታት ሄደ ማለት ነው። አምራንንም ደግሞ የኔ ዳጊ በፍጹም ይሄንን አያደርገውም፣ ዳጊዬ እንደማያደርገው ደግሞ አውቃለሁ። የወይዘሮ ዝናሽ ልጅ በነገራችን ላይ መሆኑን ማንም ሰው አያውቅም ከናሆሜ ውጭ ማለት ነው። ናሆሜንና አባቷ ናቸው የሚያውቁት እንጂ ሌላ ሰው አያውቅም። አቶ እንትና ተሰማ ማለት ነው። ተሰማ ውጭ እጄ መታከሙን እተዋለሁ እያለ ነበረ። አይሆንም አቶ ቤሉን ደግሞ አንተ መታከም አለብህ ብሎ እንግዲህ ሊያሳክመው እሱ እነ ናሆሜንን ቤት የገዛላቸው እሱ ስለነበረ አሁንም ደግሞ ያው ሚስቲቱ ወይዘሮ ዝናሽ አይሆንም እያለች ነበረ። በፊት ላይ ሁሉንም ነገር ከቤት የሚያስወጣቻቸው እሷ ነበረ። ዳጊ አሁን በጣም አሳዝኖኛል ማለት ነው። እውነት ለመናገር አባቱ ከእስር ቤት የተፈታውና በሱ ምክንያት በእኔ ምክንያት የታሰረው እያለ በዛ ላይ ናሆም ደግሞ አምራን በነገረችው ነገር እንግዲህ እሱ ሊደፍረኝም ሞክሮ ነበረ ሊመታኝም ነበር ምናምን ብቻ አጭበርብራ ስለነገረችው በጣም ተናዶና ተበሳይቶ እየተናደደ ወደ አቶ ለይኩን ቤት ሄዶ እንግዲህ እሱን እንትን ብሎት ነበር ማለት ነው። ከአባቱም ጋር ተጣልቷል ናሆም ማለት ነው። ናሆም እንግዲህ ዳጊንም የደበደበው በዛ ነው። ወይዘሪት ናሆሜንም ደግሞ እዛው እሱ ጋር እየሰራች ስለነበረ ይህን ፈርምልኝ ብላ ስትሰጠው ስራ ቦታቸው ላይ ከዛ በጣም እሱም ስለተበሳጨ ከዳጊ ጋር ያለሽ ነገር ምንድን ነው? ልጁ አይሆንሽም ምናምን እያላት ነበር። እሷም ደግሞ የምን ግንኙነት እንዴ? ምን ለማለት ፈልገህ ነው? ያመሀል እንዲ አንተ ምናምን ብላው ትታት ትሄዳለች ማለት ነው። በዚህ ሰዓት ላይ እንግዲህ አቶ ለይኩን የሚያውቀው ነገር የለም። ለልጁ ግን ሽማግሌ እንደሚልክና በጣም ውጣ ውረዶችን እያሳለፈ እንደሆነ ሁላችንም አይተናል ማለት ነው። በዚህ ሰዓት ላይ በጣም ችግር ሆኗል ማለት ነው። ናሆሜን ላይ እንግዲህ አምራንም ከኤርሚ ጋር በእርግጥ ትገናኛለች። ኤርሚ ጋር የምትገናኘው ከዚህ በፊት ቦይ ፍሬንዷ ስለነበር እና እንደዚሁም ደግሞ እሱ ጋር ስትማግዝ ስትጃጃል የነበረ የራእት ቪዲዮ ስላለባት እሱን ፈርታ ነበረ። የሆነም ሰዓት ላይ ካስታወሳችሁ ቤቱ ቁልፍ ወስዳ ስትበረብር እሱንም ደግሞ ሚሞሪውን አገኘዋለሁ ብላ ነበር፣ ግን እሳ አላገኘችውም። እሱን ፍላሹን ካገኘ ልትወስድበት ከኤርሚ የሚያስፈራራትን እኔ ስታይ ጅለኝ ወይ እዚህ ማስቀምጥ ይመስልሻል ወይ እንዲህ አምራን ልትዋረድ ነው ማለት ነው። አቶ ለይኩን እና አቶ ተሰማ እንግዲህ ሲመካከሩ የነበረው እንደ በቀደሙ ሰላይ ቀጥርላትና ሰላዩ ደግሞ ላንተ መረጃ ያቀብልሃል ብሎታል ማለት ነው። ናሆምንም ደግሞ እሷን በጭራሽ አታገባም ብላ ደምድማለች ማለት ነው። ይሄን ነገር ከሰሙ በኋላ ምክንያቱም
ዳጊ እውነቱን ነው እንጂ ውሸት አያወራም ብላ እንግዲህ አቶ ዝናሽ ስትናገር፣ ቆይ አንቺ ለሱ ጠበቃ ማን አደረገች? አቶ ቤሉንም ደግሞ እውነት ለመናገር በጣም ተናግረዋል ማለት ነው። እሱ እንደዚህ አያደርግም እያለ መልካም ሰው ነው እሱ ማለት ነው። ዝናሽ ትንሽ እንትን ብትልበትም እሱ ግን በጣም መልካምና አስተዋይ ሰውዬ ነው ማለት ነው። ብቻ አምራንና ናሆም እንዳይጋቡ እንግዲህ እኔ ደግሞ ውጭ አገባሻለሁኝ፣ ድርጅቱንም ደግሞ እንደውም አልፈልግም፣ አምራንን ካገባህ እቀማሃለሁ ብሎታል በድጋሚ። ይሄ ነገር እስከሚጣራ ድረስ በፍጹም አንተና እሷ መጋባት የለባችሁም ብሎ አቶ ለይኩን ናሆም ተናዶ እየጠጣ ቢሮ ውስጥ ስላገኘው ትቶት ሄደ ማለት ነው። ይሄም ያደረገው ደግሞ በጣም ስለተበሳጨና ስለተናደደ ነው ማለት ነው። አምራንም ደግሞ እዛ ቤት በእርግጥ ናሆምን አፍቅራው ሳይሆን ወይ ወዳው ሳይሆን ንብረት ለመካፈል ነው። ኤርሚም ደግሞ እዛ ቤት ገባሽ ማለት እኔ ጋር እኩል የተወነውን እኩል ነው የምንካፈለው፣ አለበለዚያ ማደርግሽን እኔ አውቃለሁ ብሎ እንግዲህ እያስፈራራት ያለው በራት ቪዲዮ ከሷ ጋር ሲወሰኑት የነበረ ቪዲዮ ነበር ማለት ነው። እሱን እንትን ለማለት እንግዲህ ዝግጁ ላይ ናቸው ማለት ነው። በጣም ችግር ውስጥ እየገቡ ይገኛሉ ማለት ነው። አምራን እንግዲህ በጣም አጭበርባሪ፣ እንደዚሁም ደግሞ ከንትና ጋር መገናኘቷን አላቆመችም ማለት ነው። ናሆሜንም ደግሞ ከወይዘሪት ዝናሽ ጋር እያወራኝ ነበር፣ ለአባቷም ደግሞ እያወራችው ነበር ማለት ነው። አንቺ ቆይ አቶ ሰማም ደግሞ ምን አገባሽ? ናሆም ጋር የነበረሽ እኮ ነገር ድሮ እዛ ቤት እያለ ቀርቷል ወይስ አሁንም ከሱ ልጅ እኮ ነገ ጮኛ ቤት ሽማግሌ የሚልክ ሰው ነው፣ ተሱ ልጅ ለምን አትረጊ ብሎ ተቆጥቷታል ናሆሜን ማለት ነው። ናሆሜም ደግሞ ለምንድን ነው ግን ለናሆም እንደዚህ ይህን ያህል ተቆርቋሪ ሁኜ እማዝንለት እያለች፣ እንደዚሁም ደግሞ ዳጊ ያሳዝናል ማለት ነው። ዳጊን ያው ሁላችሁም ታውቃላችሁ፣ ዳጊ በጣም የሚያሳዝንና እንትን የሚል ነው እያለች ትናገራለች ማለት ነው። እሱን ለመናገር እንግዲህ በጣም ችግር ውስጥ እየገቡ ነው ታውቃላችሁ ማለት ነው። ዳጊ እናቱ ፈልጎ ቢመጣም እናቱ ግን እንደ እንትን ሆና እየተቀበለችው አይደለም ማለት ነው። እናቱና አልተቀበለችውም እሷ አንድ ቀን እውነት የተደበቀ ስለሚፈነዳባት ማለት ነው። አሁን ናሆሜን ስለምታውቅባት ሚስጥሯን እንዳታወጣባት በጣም እየፈራችና ሚስጥሯን ጠባቂ ስለሆነ፣ ናሆምም ደግሞ እንደዚህ የምታደርጊው እማዬ ለምንድን ነው ለዳጊ የምትቆረቆሪለት ለዳግም ብሎ እሬ እያለ ነው ማለት ነው። የሆነ ነገርም አለ እያለ ጥርጣሬ ላይ ነው ያለው ማለት ነው ናሆም። እንደዚሁም አቶ ሌኩን ደግሞ በጣም ምስኪንና የዋህ ሰው ነው። ለነ ናሆሜን ይቅርታ ለነ ናሆሜን የሰራላቸው ቤት እንደዚሁም ደግሞ ገዝቶ ስለሰጣቸው ወይዘሮ ገነትና ወይዘሮ ኤደን ማለት ነው፣ ያቶ ተሰማ ሚስቱ ማለት ነው። እንደዚሁም ደግሞ አሁን እነሱ ቤት ስለተሰጣቸው ተገዝቶ እነሱ ጋር ፒስ ሆነዋል ማለት ነው። ኤደንም ደግሞ ከእሷ ከናሆሜን ጋር የምትሰራበት ቢሮ ለጽዳትም ቢሆን ትሰሪያለች ስትላት፣ እኔ ጽዳት ለቃቃሚ ነኝ ወይ እንዴት ለራሷ ቢሮ ውስጥ እየሰራኝ ለእኔ ደግሞ ጽዳት ትመኝልኛለች ብላ እንግዲህ በጣም ችግር ውስጥ ገብተዋል ማለት ነው። እሷ ግን ወይስ አሁንም የነበርሽውን አልረሳሽም እንዴ እያለቻት ነበር ማለት ነው። በነገራችን ላይ ኤደንና ወይዘሮ ገነት አቶ ተሰማና ናሆሜን ቤት ስለተገዛላቸው አሁን ላይ ሀብታም ስለሆኑ እነሱን ፈልገው ነው የመጡት ማለት ነው። በጣም ከባድ ችግር ውስጥ እያወጡ ይገኛሉ ማለት ነው። ወይዘሮ ገነት አሁን ለተሰማ በፊት ላይ ታሞ በነበረበት ሰዓት አንቋሽሻው ነበር። አሁን ላይ ግን አጥባ ጽድት አድርጋ በደንቢያ የሚሸት ገላ ምናምን እያለ እየሰደበችው ስለነበረ ያን ሁሉ ሳትጠየፍ አሁን ላይ እየሰራች ወደ ባሏ ከጎዳና ይበቃኛል፣ ጎዳና የነበርኩበት ጊዜ በጣም አስጠልቶኛል፣ ጎዳና የነበርኩበት ጊዜ አይወራም፣ ስለዚህ ናሆሜንዬ እንደዚህ አትቤ ብላ ናሆሜን አትናገሪያት ብላ ኤደንን ስትቆጣት፣ ኤደንም ደግሞ አስታውሽ እንጂ ጎዳና ላይ እኮ አውጥተው የጣሉን ሰዎች ናቸው፣ አሁን እንዴት ነው የፈለግሻቸው እያለ ትላታለች። እሱም ቢሆን በራሳችን ጥፋት ነው፣ ስለዚህ ይበልና አሁን ግን ተስተካክያለሁ፣ ምንም ማድረግ ብትይኝ ምንም ቢሆን ወደ ነበርኩበት ባለቤቴ ወደ ተሰማዬ ተመልሻለሁ ብላ ትላታለች ማለት ነው። ኤደንም እየተናደደ፣ ኤደን በነገራችን ላይ ቂም ይዛለች በድሮ። አሁን ላይ ናሆምና እንደዚሁም ደግሞ ናሆሜን አብረው ስለሚሰሩ ቢሮ ውስጥ እሷም ስራ ልትጀምር ባለችበት ኤደን እንግዲህ እነሱ ተፋጠው ሊሳሳሙ ስትል አይታቸው እንግዲህ እነሱን ተደነጋግጠው ተደነባብረው
ይህም ቡና ደፍቼበት ነው ምናምን እያለቻት ነበር ማለት ነው። በነገራችን ላይ ኤደን እዛም ብገባ ይጠቅመኛል፣ ጽዳቴን ብሰራ ይሻላል እያለች ነበር። ለምን ነገር ለማሯሯጥ ማለት ነው። አሁን አምራን እንትና ጋር ኤርሚ ጋር የምትገናኝበት ነገር እንግዲህ ምን እንደሆነ ይታወቃል ማለት ነው። እሷ ደግሞ ከማንም ጋር አልገናኝም፣ እሱ ጋር በጭራሽ አንገናኝም ብላለች። ከዚህ በፊት የናሆሜን ፍቅረኛ የነበረው ጋር፣ አሁን ደግሞ ወይዘሮ ዝናሽ እሱን ልታደርግ ሰላይ ትልክባታለች። እንደዚሁም ዴኩ ማለት ነው። እውነት ተጋለጠች ማለት ናሆም እሷን አያገባትም ማለት ነው። በዛ ላይ ደግሞ ልጇ ሞቷል፣ የአምራን ማለት ነው። በልጇ ነበር እዛ ቤት ልትገባ አቶ ቤሉን ቤት ልትገባ የነበረው፣ ግን አሁን ልጁ ስለሞተ እነሱ ተሰሙ። አትገባም፣ ናሆም አያገባትም ማለት ነው። ግን የልጄ እናት ናት፣ እወዳታለሁ፣ አፈቅራታለሁ እያላቸው ነበር ማለት ነው። በዚህ ሰዓት ላይ ግን እሱ ደግሞ ግራ ስለገባው አቶ ላይኩን ለተሰማም ሲያማክረው በቃ ጥሩ ነገር እንፈልጋለን እያለው ነበር። ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ።